ደሞል በቃ ዝበል የምትፈልገው ሀብት ንብረት ነው በቃ ለማውረስ ብለሽ ነው ግድልሽ አባት ቤት ለማውረስ ገንዘብ ለማውረስ ውርስ ለማውረስ ነው ምንድነው ያ ቤት የራሴ ያረጋለሁ ብላ ለማውረስ ብላ አባቷን ገደለች እርግጠኛ ነህ አው እርግጠኛ ነኝ በቶን እላይ ሴት ያመጣ ስለማገጥክብኝ አንቺ ስለማትረግ ነው ስለምንድነው የምታወሪ ማለት ነው አብሬ ተቀምጥ እኔ እንዳንተ ልክስክስ አይደለም ብቻ ካገኘው ወንድ ጋር መጋደመው የራሴ ምን ነው ደከምከው ተረባክ እንደዚህ ነበር ቤት ተራውን በልቶ ኖሮ መሐል አይደል የመጣው እንደዚህ ሳንሳት ነው እያልሽ ነበር አንቺ ምንድነው ቆይ ምንድነው የሚያንሳት ከልጅነቷ ጀምሮ የምታረገኝ ነገር ነው እኔ ድሮም እኮ ጠርጥሬ ነበር ቆይ ምን አንቺ ምን ያላሰጣሽ ነገር አለ ቆይ በህይወትሽ ንገሪኝ ምን ማለት ነው ተቆጫተሽ ምን አገባ ካንተ ያገባኛል ይመለከተኝ ምን አገባ ታውሪ ዝም በይ ይወርዛ አንተ ግን እስከዛሬ በጣም አከበርኩ በጣም አከበርኩ ምን ያሰውና ጭራሽ ዞር በቃ እስከዛሬ ዝም ማለት ነው ሰነዘርሽብኝ አዎ ሰነዘርኩብህ አዩ በስሜ ትንሳይ ማሰብ እንዴ እዚህ ጋር ምን ትችላለህ በስርዓት ምንድነው ይሄ ናውረከታማ ሻንጂ መሄድ ይችላል አይመለከትሽ ከሷ ጋር መኖር ይችላል ቤቴን ጥዬ ወዴት ነው የምወጣው መኖር ይችላል ከሷ ጋር ውጡና መኖር ትችላላችሁ እጂ ወደዛ ግን እየሰማክልኝ ነው አይደል መክሰስ ፈልጋለሁ ከዚህ ቤት አዎ ያንቺ ታደለው እንዳንቺ አይነት ሰው ማለት ነው የራስሽ ቤተሰቦችሽ ጋር ሂጂ ቤተሰቦችሽ አዎ ቤተሰቦቼ ቤት ውስጥ ነው የምኖረው እሷ የቤተሰቦቿ ቤት አይደለም የእናቷም የአባቷም ቤት አይደለም ማለት ነው አይደለችም የኔ እህት አይደለችም እሷ ዝም ብለሽ ሰበዋት አንቺ ሲጀመር ማለት ነው የኔ እህት የስጋና የደም እህት አይደለሽም ለኔ የእናት አባቴ ልጅ አይደለሽም ልንገርሽ ማለት እስከዛሬ እኔም ይሄን ቁስል ልጅ ነው ያለው ይቀባጠርሽ ምንድነው ማምነው ምንድነው መቀባጠረው አንቺ ነሽ እንጂ በማን ባንድ አባት ስም እኮ ነው የምንጠራው አባቴ የልብ ሰጥቶሽ ነው አይደል ገድልሽዋል አልገደልኩትም የገደልሽው ለምንድነው የምታወራው አልገደልኩትም ምንድነው ይያው አልገባህም እንደዛ አይደለም አሳያለሁ መረጃ አለ አንቺ በማልቀስ ለማተለል እንዳትሞክ ደምን አታፊው እሺ እንደዛ አይደለም አሳይኝ መረጃውን ይኸውልህ እኔ በዚህ ሰዓት አፍኛ አይደለም ትቀባጥሪያለሽ እንዴ ዝም ብለሽ አንቺ ቆይ ምን አርጎሽ ነው እንደዚህ አጎቴ ቆይ ማን ወዴት ነው የምትገባው አጎቴ ማን ተመለስ እንዴ ተመለስ ማን ከየት ነው የምትመጣው አጎቴ ሳልደርስልህ ሳላገኝ አንድ ያለኝ አጎቴ እኔ ደክሜ አንተ ምንድነው እንደዚህ የምታወራው ዞር በል ልገለኝ ነው እንዴ በጣም አሳሳቢ ነገር ላይ ነው ያለሁት ማለት በጣም ከብዶኛል ያለሁበት ሁኔታና አባቴ ከመሞቱ በፊት ነው ያገባሁትና አባቴ ከሞተ በኋላ ትዳሬ እንደነበረው ሊሆን አልቻለም አሁን ብዙ ነገሩ ተመሰቃቀለብኝ ስልክ ከፋኝ ደስተኛ ሆንበታለሁ ያልኩት ነገር ጭራሽ የባሰ ነገር ውስጥ እየከተተኝ ነው ያለው በቃ ህይወት ባዶ ነው ሲያወራ ምንም በቃ ደስ የሚል ነገር የለም እና በጣም ሰላም አይሰጠኝም ማለት ምንድነው የሚያደርገው ባሏ እሷን የሚያሰቃያታል ይደበድባታል እሺ በቃ በጣም እሷም የምትሆነው ነገር ያው መጀመሪያም የሷ ምርጫ ነው እሷ ደግሞ አባዬ ነው ለሷ ሁሉንም ነገር የተናገረውና አባዬና እሷም ያውቁት ምስጢር አለ እኔ ምን ውስጥም የለውም ማውቀው ነገር የለም ግን በቃ ዝም ብዬ ነው ያለሁት በደፈና በጣም ማለት ግራ የሚያጋባ ነገር ነው ቆይ አጎቴ እንዴት ነው ሁሉንም ነገር ለሷ ብቻ ሊናዘዝ ይቻለው ከልጅነቷ ጀምሮ ይወዷታል ብዙ ጊዜ እኔ ያው በማህበረሰቡ ዘንድም ብዙም እንትን የለኝም ለዛ ይመስለኛል አላቅም በብዙ ነገር እየተበደልኩ ነው ያለሁት አይ ምንም ቢሆን ደግሞ ህይወት ነው አይደል አንቺ መመትመሪው ህይወት ነው እንዴት ነው እንደዚህ ሊፈጠር ይችላል ቆይ እነሱ ስለምንድን ነው አንቺ ቆይ ለምንድን ነው ባላው ጋር ሰላም ያጡት እነሱ የሷ ቤት ውስጥ እየኖርክ የቤተሰቦቿ ቤት ውስጥ እየኖርክ የትም ዞራ እየመጣች ምንም ሳናረጋት ይው እየኖረች አይደል እንዴ የገዛ ሚስት ናት እኮ እንዴት ነው እንደዚህ የምታወራው አንተ እና ወጣ እየወጣች እየገባች ምን ላድርግ እና መውጣት መግባት ምን ችግር አለው ወጣልን አሁን ከቤታችን ወጣልን በቃ አልወጣም ጭራሽ ካንተ ጋርም ትገናኛለች ማለት ነው
ማለት ሚስቴ ከአንተ ጋር ትገናኛለች ማለት ነው። ሰበብ ፈልገህ ነው እሷ ላይ የራስን በደል ለመሸፈን እሷ ላይ እንደዚህ በደላት በል። እኔ ምን አድርጌያለሁ እንዴ? ልኑርበት? ኧረ ተው እንጂ። እሷ ላይ ቤት ውስጥ ሁላ የምታደርሰው አንቺም የገዛ እህትሽን እንዴት ነው ሰው ልጅ እህቱ ላይ እንደዚህ ጨክኖ እንደዚህ አይነት በደልን የሚሰራው? ኧረ እባክህ ምን ሰራች እሷ? ምን ሰራው ነኝ? እየኖረች እኮ ነው ቤቷ። አውሬ እሷ እያለች ሴት ሲያመጣ እንደዚህ ሲደበድባት እንደዚህ ሲያሰቃያት አንቺም ከሱ ጋር አብረሽ ነው። ምን ተናገሪ። ምን ልትሆን ነው? ተወኝ አንተ። ምን አገባ? እኔ እና እሷ እናውራ። መፍትሄ እንደለመድከው ልትመጣ መፍትሄ እኮ ነው። ሚስቴ እኮ ነች እና ደበድባትስ ምን አገባ? ምን አገባ እንዴ? በቃ መጥ ተሰማራል ከሱ ጋር ምን ደሞ ጀመራችሁ? ከሱ ምን ጀመራችሁ ማለት አሁን ጥሩ ሚስት ነገረኝ እኮ አግኝቻታለሁ አለኝ እኮ። እኔ ነግሮኛል። አትዋሽ፣ ትክክለኛውን ተናገሪ። ሰማኛለህ? አሁን ጥሩ ባለኝ እያልክ አልነበር? አንቺ ሌላ ነገር ይዘሽ መምጣት ጀመርሽ እዚህ ቤት። ምንም አልጀመርኩም። ይሄ ሁሉ ስራ አንቺ ነው። ትሰሚኛለሽ? የአባቴ ጓደኛ እኮ ነው። ለዛ ነው የአባቴ ጓደኛ። ትሰሚኛለሽ? አጎት ነኝ አላለም ደግሞ አጎት ነው። ትሰሚኛለሽ? አትፍሪ። እኔ ከጎንሽ ነኝ። ገብቶሻል አይደለ? እኔ አንቺን ለማገዝ ነው እዚህ ጋር ያለሁት። ምንም አትፍሪ። ምንድነው የምታግዛት? ምን ጎደለበት? አረ እንደዛ እያኖርኳት ምን ጎደለበት? ቆይ እዚህ ቤት ስትኖሪ ተናገሪ። እሱ እያለ ያለው ሚስቴን እንከባከባታለሁ፣ ሁለቱንም እያኖርኳቸው ነው። ማንን ነው የሚያኖረው? ተናገሪያ። ይሄ ሁሉ ያረኩልሽ ነገር ተናገሪ። ምንድነው ያደረክልኝ? ጭራሽ ምንም። ምን አርገህልኝ? እሱ ስታገኝ ማዋሽ ጀመርሽ? አይደለም። ቆይ ምን አርገህልኛል? ምንም አላረኩልሽም። ማን ያኖርሽ? እስካሁን ማን ነው ያኖርሽ? ማለት ማን ነው? ይሄ ቤቴ ማን ነው? የአባቴ። የአባቴ ያው በስሜታ ያለ ቤት። ጭራሽ እኔ ማን ነኝ? ባለቤቴ እኮ። ባለቤትሽ ምንም የለውም? ምንም የለውም አልኩም። የራሴ የኔ ቤት ነው እያልክ አልነበር እንዴ? ይሄ ቤቴ ማን ነው? የኔ። የራሴ ነው። ከየት የመጣ? የአባቴ ትያለሽ፣ የኔ ትያለሽ ደግሞ እንዴ? ቆይ አልገባኝም። ቆይ አንቺ የምታውቂውን ነገር አትናገሪም እንዴ? ምንድነው የማውቀው? ይሄ ቤት እኔ የደከምኩበት ቤት ነው። ማን ይላካንተ? ይሄ ቤት የራሴ ቤት ነው። ለምን አትወጣልንም? መተኮ እየበጠበጥከን። ዝም በይ በእናትሽ። ይሄ ትምት እየተማለክሽ ወደዛኝ። ቆይ አሁን በቃኝ። እስከዛሬ እኮ ነው አፍሬት ነው እየተቀመጥኩ። አበን ዝጋና ስማት። እስከኔ እኮ ባሌ ነክ ብዬ ነው የቤቱን ክራይ የእያንዳንዱን ነገር ስትወስድ ጸጥ ብዬ የምሰማት። ምን ታውቂያለሽ አንቺ? ምን ማለት ነው? ምን ታውቂያለሽ? አንቺ ነሽ ያመጣሽው ይሄን ሰውዬ ማለት ነው? አዎ እኔ ነኝ ያመጣሁት። ደስ አላችሁ? አዎ እኔ ነኝ ያመጣሁት። ቆይ ምን ያደርጋል? በቃ አንቺም እስከዛሬ ይሄ ሁሉ በደል ሲደርስብኝ ጸጥ ብለሽ ስላየሽ፣ አንተም ብትሆን ላይ ሴት እያመጣ ስለወገጥክብኝ አንተ አንቺ ስለማትረቢ ነው። ስለምንድን ነው የምታወሪው? ማለት ምን ማለት እና እኔ ላይ ነው አምጥተህ እዛው ጨርሰህ ጣጣክ ነው። እንደ ሚስት ማትሆኚም፣ ለሚስትነት ማትበቂም ሲጀምር። ሂጂ ወደዛ። እና በገዛ ቤቷ ላይ ነው እንደዛ የምታረገው? አንቺ ብለሽ እኛ ላይ ድራማ። ምን ታውቃለሽ? ማለት እኛ ላይ ድራማ? አንቺ ሲጀመር ምን ታውቂያለሽ? ለኔ እኮ ነው መወገን የሚገባሽ። በደሌን ታውቂያለሽ አይደል? ስንት ነገር እንዳደረገ ስለማታውቂ ነው። የትም ዞረሽ ስለምትገቢ እኮ ነው እሷ። የት ነው ዞሬ የምገባው? ስራዬን አስታውከኝ። እቤት ተቀመጥኩልክ። የምን ስራ ነው አስታውኩ? መዞር ሰማኛለህ? ማቃጠር ምናምን ሰማኛለህ? አንድ ሰው ትዳር እያለው ትዳር ላይ መማገጥ። እሷም እሷ እየዞረች ለምን ትዞራለች? መብቴ ባለቤት እኔም መብቴ ነው። ምን ማለት ነው? እኔም ምን ነው ሴት ማምጣት መብቴ ነው። ወንድ ጋር ሄጃለሁ። አዎ ሄደሻል። በእኔ ቤት ማለት ነው። አይደለም እሱ ጋር እኔ እንዳንተ ልክስክስ አይደለሁ። ብቻ ካገኘሁ ወንድ ጋር የምጋደመው እኔም መብቴ ነው። ጭራሽ አንቺ ደግሞ ያለሽ እንዴ? አክብሬክ ነው። እሺ እስካሁንም አክብሬክ ነው። ጸጥ ብዬ ተቀመጥኩ። የትም አዙሪያ ሰማኛለህ አይደለ? ቤቴን ጥለህልኝ ውጣ። አብረሃቸው የምትሄዳችሁ የራሴ ቤት ነው። የትም ንቅንቅ አለ። ቤት የራሴ ድክምኩበት ቤት የራሴ ምን ነው እኔ ደከምከው? ኧረ እባክህ አባቴ እንደዚህ ነበር ቤት በልቶ ኖሮ መሀል አይደል የመጣኸው? እንደዚህ ነበር ቤትሽ? እንዴት ነበር እባክህ? ይሄ ምንም ማንም የሚያድርበት ጭቃ ቤት አልነበር እንዴ? እና አሁንስ ፎቅ አደረክልኝ? ኮብልስቶን አደረክልኝ? ይሄ ምንድን ነው? ከቤት ኪራይ ሰብስበን አይመለከተኝም። የራሴ ቤት ነው። እሺ አሁን ይሄን ሰውዬ ታስወጫለሽ ወይ? ለምንድን ነው ማስወጣው? በቃ ከዚህ በኋላ መረረኝ። ማነው እሱ? ቆይ ምን ሊያደርግ ከኔ ጋር ነው መሆን ያለብሽ? እሷ ናት አይደል እንደ እህትሽ? አስወጪው። እሷ ናት አይደል እህትሽ? አስወጪው በቃ።
እሱን ማለት ነው የትም አግብተሽ የትም መሄድ እኔ ትችላለሽ ግን እዚህ ቤት ማኖር አትችልም እሺ ያምን ማንንም ሰው እዚህ ቤት ማመጣው እኮ የትም እዚህ ማኖር አትችልም ከጎን የሚቆም ሰው በገዛ ቤቷ ላይ ምንድነው አንተ እንደዚህ የምትለው አንተ አያገባም የማይመለከትም ለምንድነው የማይመለከት እና እሷን እናውራ ምንም የማይመለከት ነገር አታውራ ውጣ ጣልን በቃ እኔ እዚህ ቤት የፈለኩትን ሰው ማምጣት አልችልም አትችልም ምን አገባችሁ ምን ማለት ነው ያንቺም ያንተም ቤት አይደለም እሺ ተረጋግኝ ሰሙኛላችሁ ሁሉንም ነገር እዚህ ቤት ውስጥ የምታረጉትን ሁሉንም ነገር ነግራኛለች ምን አረግ እሷ ላይ የምታረጉትን ሁሉንም ነገር አንቺም ደግሞ ለሱ የምትወግኝም ነገር ገብቶሻል ይሄ ነገር ደግሞ ስማኝ አንተን እድሜ ልክም ወይኔ ቤት እንድትበሰብስ የሚያደርግ ነገር ነው አንድ ሴት ልጅ ላይ ጥቃት ማድረስ ሁለት ትዳር ላይ ትዳር እያለ ትዳር ላይ ሴት ይዘ እንደዚህ መማገጥ ወንጀል ነው አንቺም ደግሞ የወንጀል ተባባሪ ሆነሽ እስር ቤት ነው የምትማቂያት ስለዚህ እያስፈራራህ ነው ተሰማኛለህ እየነገርኩሽ ይሄ ማስፈራራ አይደለም እውነቱ ይሄንን ደግሞ ቀድምም እያወራችሁ የነበረው ቪዲዮ ሁሉን ነገር እጅ ላይ ገብቶሻል ቃልሽ ያስሻል ቃልሽ አንቺ ላይም አንተ ላይ ምስክር ይሆንባቸዋል ስለዚህ ሁሉንም ነገር ለኔ ብትናገሩ ይሻላችኋል ምንድነው ሁሉንም ነገር እሷ ላይ ያደረሳችኋል ለምንድነው መደበደበኝ ቆይ ስማኝ አዳምጠኝ ቆይ አንቺም ስማኝ አዳምጠኝ እኔ ስፈቅድ ብቻ ነው የምታወራው ብያለሁ እኔ ባሉበት አልሻው አፍን ዝጊ እስቲ ጨርሳው ስማኛለህ እሺ ምንድነው ከተጋባችሁ 3 አመት ግን በዚህ 6 ወር ውስጥ አባታቸው ከሞተ በኋላ አንተም እንደፈለክ ድብቅ ባህሪዎችን እያመጣ እሷንም እያሰቃየ እንደዚህ እስከዚህ ራሷን መሆን እስኪያቅታት ድረስ ከሰው ተራ እስክትወጣ ድረስ እየቀጠቀጥካት እየደበደብካት በገዛ ቤቷ ላይ ሲያንሳት ነው ማለት ምን ማለት ነው ያደረገችው ነገር ታውቃለች ምንድነው ያደረገችው አንቺ የሰራሽውን ስራ አታውቂም ምንድነው ያደረኩት ታውቃለች ምንድነው ያደረገችው ኦኬ ንገሩኝ እሺ ምን እንዳለ ትንገር እሷ ያደረገችው የምታረጊው ነገር እሺ ምንድነው ያደረገችው ቆይ ምንድነው ያደረገችው አሁን ሲያንሳት ነው እያልሽ ነበር አንቺ ምንድነው የሚያንሳት ከልጅነቷ ጀምሮ የምታረገኝ ነገር ነው እኔ ድሮም እኮ ጠርጥሬ ነበር ምን ማለት ምን አድርጌሻለሁ ከልጅነት ጀምሮ እሺ ምንድነው የምታረግሽ ኧረ እባክሽ እንደማታውቂ ሰው ትሆኛለሽ ምንድነው ማውቀው እኮ ተናገሪው የቤተሰቦችሽ ፍቅር አሳጣሽ ታውቂያለሽ እኮ እያወቅሽ ደግሞ አትዋሽ ያለሽ አይደለም ማለት ቆይ ምን አሳጣሽኝ ቆይ ተረጋጊ ምን አሳጣሽኝ የቤተሰቦችን ፍቅር አሳጣሽኝ ምን ማለት ነው ኧረ ከልጅነትሽ ጀምሮ የምታረጊውን የማላውቀው እንደሚመስልሽ ቆይ ምንድነው የምታረገው ሲቆይ አባዬ አንቺን እንዲወድሽ ላንቺ ሚስጥር እንዲያወራ ድሮ ማየም እያለች እንደዛ ያረግሽ እኔ የተለየ ነገር አድርጌያለሁ እና ከትምህርት ቤት ጀምሮ ከሰፈር ጀምሮ አንቺ ምን ያላረግሽ ነገር አለ ቆይ አባዬ ለኔ ሚስጥር ማውራቱን ያንከሸከሽሽ እኔና አባዬ እኮ እንዴ አንቺ ሲጀምር መች ቤት ተቀመጫለሽ ስትዞር አይደል እንዴ የምትዩ ኧረ እባክሽ ካንቺ የበለጠም ይዞራልን አንቺ ነሽ እንጂ ዞረታ ምን ልጅነታችን አታውቅም ቆይ እና ይሄንን ነገር ሲያንሳት ነው ከማለት ጋር ምን ያገናኘዋል እንዴት እስካሁን እንደዛ እየበደለችኝ እንኳን ይቅርብያት እኮ ችያት ነው ያለው ምን አድርጌ ነው የበደልኩሽ ያምሻል እንዴ ምን አርጋ ነው ቆይ የበደለችሽ ያምሻል እንዴ አዎ ያመኛል እንዴት ነው ማያመኝ ቆይ ምን አርጋ ምን ያላሰጣሽ ነገር አለ ቆይ በህይወትሽ ንገሪኝ ምን ማለት ነው ቆጫተሽ ምን አገባ ካንተ ያገባኛል ይመለከተኛል ምን አገባ እሷ ናት እኮ ሚስት ከእንጂ ሳለች ብሽ በቃ መብቴ እኮ ነው እንዴ መብቴ ነው ማለት ምን አግብታት ነው አትኖርም እንደፈለግሽ ትሆኚበታለሽ እንዴ አግብታት ኖር ከፈለግሽ መብቴ አገባታለሁ መብቴ ነው ስነ ስርዓት ይኑርሽ እሺ ያምሻል እንዴ አገባታለሁ ምን ንግግር ነው የምትናገረው ምንድነው የምታወሪው ዝም ብለሽ ይሄ ወርዛ አንተ ግን እስከዛሬ በጣም አከበርኩ በጣም አከበርኩ ምን ሰው ነህ ጭራሽ ሰው ነህ እስከዛሬ ዝም ማለት ነው ሰነዘርሽብኝ አዎ ሰነዘርኩብህ ባሌ ነው ብዬ አክብሬ ነው እሺ እስከዛሬ እኔ መታሽኝ አዎ እንዴ በቃ ሰለቸኝ ሰው ፊት እንኳን ለብትናገረኝ ነገር ስርዓት ይኑርክ ትንሽ ክብር የለህም መታሽኝ በቃ አዎ ቆይ ተረጋጉ እንድትወጣልኝ የሚፈልግ ለምን አትፈታኝም ማ አንተ ሲጀመር እስካሁንስ ፈታውሽ መሰለሽ እንዴ ስለዚህ ሰማንያችንን መቅደድ እንችላለን ይሄ ወደዛ የለመሽበት ይጂ ማየት ትችያለሽ አሁን ለምንድን ነው የምሄደው አንተ ነህ እኮ ከቤቴ መውጣት ያለብህ አንቺ ነሽ መውጣት የምትችይው እንዴ ቤቱ የነሱ አይደል የራሴ ነው የግሌ ነው እንደፈለኩ መኖር ይችላል ሊብሬ ልታሳየን ትችላል አዎ እንዴ
ሌላ ሰው አግብቼ መኖር ይችላል። አንተ ካርታህን በእኔ ስም ነው ያለው ካርታ እያልሽ አልነበር እንዴ? እስኪ የሚያመጣውን እንዴ ታሳያለሽ። ካርታ በራሷ ከሆነ እስቲ ታሳይ። መረጃ ካላት ታሳይ። ምንድነው የምታወዛግቡኝ? አባቴ የኑዛዜ ወረቀት አለኝ። ኑዛዜ ያለሽ እንዴ? ወደ ስሜ ይዞረበት አለኝ አይደል? አባትሽ እኮ በቀደም እኮ ነው የሞተው እንዴ? ድሮ የሞተ መሰለሽ እንዴ? እንዴ እሱ እያለ እኮ ነው ይሄ ቤት እኔ የራሴ ሆነ። ምን ማለት ነው? ቆይ ምንድነው? በምን በኩል እርግጠኛ ነሽ አንቺ? ካርታው ነው እኔ እኮ ያሱ ንግግር ገርሞኝ እኮ ነው። ካርታው ባንቺ ስም? አዎ በእኔ ስም ነው። እና ቆይ አንተ ምንድነው እያልክ ያለው? ያም ስለማላም መረጃ ማሳየት ትችያለሽ እኮ እንዴ? ይሄ ወደዛ አይመለከተኝም። ምን ፊት ለፊት ባስቀምጥልህ ማን ይቀደጥልሃል? እጠለዋለሁ። መብት እኮ እንዴ እኔ ራሳጅ እችላለሁ። አረ ቆይ አንቺስ ምንድነው? ቆይ ይኸውልህ ካርታ ምናምን ብታሳይም እኮ ይሄ እኮ የቤት የለፋውበት ቤት እኮ ነው እንዴ። አሁን ደግሞ ወደዚህ ቀየርከው? ይሄ በስሜ ይሄ ትንሳኤ ይሄ እዚህ ጋር ማለት ትችላለህ በስርዓት። ምንድነው ይሄ? ወረቀታማ በሀሳብ ምክንያት አይሆንም። ኧረ እባክህ ኧረ አሁን በዚህ ልታሳምኝ ነው? ወረቀት ታምናለህ እንዴ አንተ? በዚህ ልታሳምኝ? እሺ ቆይ እሱስ ምንም ቢሆን ባዳ ነው። አንቺ ባዳት እህቴ ነኝ ላይ ከድሮ ጀምሬ አንቺ መች እንዳይሄ ታስበሽ የምትጠቁና እህቴ የምትይኝ እኮ የአንድ አባት የአንድ እናት ልጆች ነን እኮ አይደል? ምን አይነት ነገር ነው የምትናገረው? የት ነው የምታውቂው? የአንድ እናት የአንድ አባት ለዛ ነው እንደዛ ስታሰቃይኝ የነበረው ማለት ነው። ከኔ ውጪ ማንንም አታውቅምሽ እሷ ማለት ቆይ ምን ማለት ነው? ማለት እንዴ ከዚህ ቤት እኮ ንቅንቅ ብላ አታውቅም እኮ ከኔ ውጪ ማለት ነው። እኔ አንተ ባሪያ መሆን አለብኝ ቤት ተቀምጬ? ከኔ ውጪ ማለት ነው ምን መሆን ነበር? ቆይ ከኔ ውጪ ማለት ምን ማለት ነው? ቆይ በመሀላችሁ ያለው ምንድነው? ቆይ እንዴ እሷ እኮ ከኔ ውጪ ምን የት ሄዳ ታውቃለች? ከኔ ውጪ ማለት ምን ማለት ነው እኮ ነው እያልኩ ያለሁት። እሷ የትም እየዞረች እየዋለች እየመጣች ምን ባሌ አለ ምናምን የምትለው አሁን ስለሱ አይደለም እየጠየቅኩ ያለሁት። ያጂ ዙር ቂጥቂጥ ስር ማለት አለብኝ። አዎ ሚስቴክ ሆነሽ ሚስቴክ ሆነሽ ከሷ ጋር የሚያገናኛችሁ ነገር እንደሷ መሆን አለብሽ እኮ። እሷ ሚስትክ ናት? እንደሷ መሆን አለብሽ አንተ ባለጌ። እህትማማቾችን እንዴት ሚስት ታደርጋለህ? ማለት እህትማማቾች እንጂ ለምታወሪው ነገር ገደብ ይኖርሽ። እሺ ቆይ አንቺ ለስርዓትሽን ይዘሽ አትፈሪም? የእህትሽን ባል ስቀሚ አንቺ ቆይ ከልጅነት ጀምሮ የምታረጊውን ነገር ማስታወስ እንዴት አቃተሽ እንዴ? ምንድነው ከልጅነት ጀምሮ የምትይ? ምንድነው ያደረኩሽ? እኔ ምንድነው የሚያመኝ? ምንድነው እኮ ያደረኩሽ? በቃ ተናገሪ እንዴ! የእህትሽን ባል አታፍሪ? ተናገሪያ ምንድነው? ቆይ ምንም ቢሆን እኮ ምንም ክፉ ባረግብሽ ስጋሽ ነኝ። ምንም ቢሆን እህትሽ አይደለች? የእናትሽ አባትሽ ልጅ አይደለች? ቆይ እህትህ ነሽ እኮ እህቴ ነሽ ማለት ምን ማለት ነው? መሆን አለባት እኮ ምን ማለት ነው? ቆይ እህቴ ነሽ ማለት ዛሬ ነው የገባት እህትነቴ? የዛኔ እንደዛ ሳታረገኝ ያልገባት ምን ስታረግሽ? ቆይ ምንድነው ያረገችሽ? እሷ ምን ያላደረገችኝ ነገር ምን ያረገችሽ? ተናገሪያ ምን ያረገችሽ? አታስቢ፣ ውሸት አታስቢ። በቃ ያረኩሽን ነገር እኮ ግልጽ ነው። እንዲህ ብሎ ምን ያረገችሽ? ተናገሪ እያልኩሽ እኮ ነው። እኔ አንቺን ውሸት እንደተረክ ለመስማት ዝግጁ አይደለሁ። ካንተ ጋር ተናገሪ እያልኩሽ ነው። ሰሚኛለሽ? አትጮህብኝ። ስለዚህ እውነቱን ተናገሪያ። በቀላወጡን ተይና እውነቱን ተናገሪ። አፈን ዝጋ። አንተ ደግሞ እሷን ነው እየጠየኩ ያለሁት። እነሱ ታስፈራራኝ ነው የምነግርህ እኮ። እሺ ምንድነው? ተናገሪ። በጸባይም ቢያልሽ ምንድነው ያደረኩሽ? ምንድነው ያደረግሽ? ምን ከዚህ ፍቅር ይዞሽ ነው? አታለሽ ነው? በምንድነው ያታለለሽ? ማን? እኔ ነኝ ማፈቅረው እሱን? እንዴ መብቴ ነው። አገባታለሁ ሲጀመር እሱ እንዴ ጤነኛ አይደላችሁ? አገባታለሁ አንቺ ከምኑ ጋር ነው ቆይ የምታገናኘው? እያለ እኮ ነው። አትሰሪም እንዴ? መውጣት ትችያለሽ እንጂ መሄድ ትችያለሽ። አይመለከትሽ። ከሷ ጋር መኖር ይችላል። ቤቴን ጥዬ ወዴት ነው የምወጣው? መኖር ይችላል። ከሷ ጋር ውጡና መኖር ትችላላችሁ። ልጅ ወደዛ ግን እየሰማክልኝ ነው አይደል? መክሰስ እፈልጋለሁ። በላይ ላይ ሁለቱም ማግጠውብኛል። በላይ ላይ አረ ከኔ ጋር ተዛረን ሳትቱን መክሰስ እፈልጋለሁ። እሷንም እሱንም በላይ ላይ ያማገጡ ነው። ሰምታልኛል። ሲጀመር ምን ማለት ነው? አንቺ ማን ስለሆንሽ ነው? ቤቴን ጥላችሁልኝ ውጡ። በቃ ውጡልኝ። አያገባሽም። ሲጀመር እህት አይደለሽም ከዚህ ቤት። አዎ ያንቺ ታዲያ ነው። አንቺ አይነት ተቀመጪ። ምንድነው እየሆናችሁ ያለው? ተአምር ቢመጣ እዚህ ቤት አንድ ቀን እንድታድሩ አልፈልግም። ኧረ እባክሽ። አዎ ሲጀመር አንቺ ስለዚህ ቤት
ምንም የሚያገባሽ ነገር አለና ስለኛ ምን ታውቂያለሽ ሲጀመር ይመለከታል አያገባሽም ቤቴ ነው ለምንድን ነው የምወጣው ውጪ የራስሽ ቤተሰቦችሽ ጋር ሂጂ ቤተሰቦችሽ ቤተሰቦቼ ቤት ውስጥ ነው የምኖረው ቤተሰቦቼማ ካፈር በታች ስለሆኑ ነው የምትጫወቺ ቆይ አንቺ ማን ስለሆንሽ ነው እንደዚህ የምታወሪው ቆይ ምን ነሽ አንቺ ቤተሰቦችሽ ጋር ሂጂ ማለት ምን ማለት እወቂ መጀመሪያ ቦታሽን በቃ ቤተሰቦችሽ ልትገለኝ አስበው ነው ቀላል እኮ ነው ቤተሰቦችሽ ጋር ሂጂ ማለት ምን ማለት ነው ሲጀመር ይሄ ቤት የእሷ እናት ቤት አይደለም የአባት ቤትም አይደለም በቃ እህቴ አይደለችም ባጭሩ ደግሞ እንደዚህ ጀመርሽ አንድ ካርታ ለሙስ ምን ማለት ነው ምን ማለት ነው እና የሷ የቤተሰቦቿ ቤት አይደለም የእናቷም የአባቷም ቤት አይደለም ማለት ነው አይደለችም የኔ እህት አይደለችም እሷ ዝም ብለሽ ሰበባት እና ቆይ ምንድነው ሰበብ አይደለችም ማነች ታዲያ እየጠየኩሽ እኮ ነው ልንገርሽ አይደለ አንቺ ሲጀመር ማለት ነው የኔ እህት የስጋና የደም እህት አይደለሽም ለኔ የእናት አባቴ ልጅ አይደለሽም ልንገርሽ ማለት ጥላቻሽ እኮ ምንም ጥግ ሊወጣ ይችላል በዚህ ልክ ግን አሁን ውጪልኝ በቃ ቤቱ ቆይ ምን ማለት አብረን እኮ ነው ያደግነው አብረን ሲጀመር አንቺ አታለሽ ሁሉም ወንድ አንቺን እንዲወድሽ አድርገሽ እኔን ይሄው ቁጭ አረግሽኝ ቤት ውስጥ ምን ማለት ነው ሁሉ ነገሬን አሳጣሽኝ አንቺ እህቴ ነሽ አሁን ምንድነው ያሳጣሽ አንቺ የኔ እህት አይደለሽም ሲጀመር ንገሪ እህቴ አይደለሽም ምንድነው የምታሳጣሽ ቆይ ንገሪ ተናገሪ እህት አይደለችም ምንድነው ያሳጣችሽ ተናገሪያ ምንድነው ያሳጣችሽ እየጠየኩሽ እኮ ነው በሷ ምክንያት ከቤተሰቦቼ ፍቅር አጣው ሁሉ ነገር ምን ያላሰጣችኝ ነገር አለ እኔ እኮ ነው ያትወደዷት ብዬ አዎ እኔም ብለ የሚመጣው እንደው ሁሉ ወደ አንቺ ነው የሚሄድ እና እኔ ፈልጌ ነው የጠራኋቸው ምን ማለት ነው እና አንቺ ነሽ የራስሽን መልክ ቁንጅና ያሳይሽ ወደ አንቺ እንድመጡ የምታረጊው አንቺ ራስሽ ነሽ እንዴ አረባክሽ በማለትሽን በምንም መፋቀት ትችያለሽ እኔ እህትሽ አይደለሁም ቆይና እንዴት ነው ታዲያ ምን ማለት ነው እርግጠኛ ነሽ ግን ያወራሻል በጣም እርግጠኛ ነኝ እኔ እና ማናት እሷ እኔ ምን አቅላታለሁ እንዴ ምን አቅላታለሁ ማለት እኔ እህቷ አይደለሁም ውሸቴ ሲጀመር እዚህ ቤት የመኖር መፍትሄ የለሽም አባቴና እናቴ አንቺን ከመንገድ አግኝተውሽ ነው ነገርሽ አዎ በቃ ይሄ ውሸት ይብቃሽ አረባክሽ ማመናቀትሽ አይደል እስከዛሬ እኔም ይሄን ቁስል ይዤ ነው ያለው ይቀባጠርሽ ምንድነው ማምነው ምንድነው መቀባጠረው አንቺ ነሽ እንጂ በማን ባንድ አባት ስም እኮ ነው የምንጠራው አባቴ የልብ ሰጥቶሽ ነው አይደል ሲጀመር አባት ማን ነው ገድለው ሲጀመር እሱ ማለት ማን ነው ገድለው ማን የገድለው ሰው ያወቅሽ ማን ነው ገድለው ተቀባጥራለሽ እንዴ አሁን የምናወራው እኮ ስለኔ በቃ ለናግራት የምን መግደል ነው የምትለው በቃ ይመለከተኝ መውጣት ትችላላችሁ የምን መግደል ነው የምትለው ይመለከተኝ ምን ነው ስለምን መግደል ነው የምታወራው እንደዚህ አይነት ነገር እዚህ ቦታ እናወራል ምንድነው አይ አይመልክ አላውቅም ምንድነው ምን የምታውቂው ነገር የለም በቃ ቤታችን ለቀሽ ውጭልን ቆይ ስለምን መግደል ነው እኛ እዚህ ቤት ውስጥ እኛ ብቻ ነን ተናገረ እናንተ እዚህ ቤት ውስጥ አትኖሩ ቤቱ የኔ ነው የራሴ ነው አትበይ የራሴ ነው የግሌ ነው አባቴ አባትሽ ያንቺ አባት አይደለም በቃ የማን ማለት ቆይ የማልሽ ነኝ ታዲያ የሱ ልጅ አይደለሽ የማልሽ ነኝ የሱ ልጅ አይደለሽ እና ያንቺ ልጅ ነኝ አላቅልሽም ይኸውልሽ አባትሽ የገደልሽው እኔ አባቴን አልገደልኩት ምንድነው የምትለው አንተ ምን እኔ አባቴን አልገደልኩት ምን ገድልሽዋል አልገደልኩትም የገደልሽው አልገደልኩትም ለምንድነው የምታወራው አልገደልኩትም ምንድነው ይያው ጠይቀህ አንቺ ነሽ እንደ አባታችን የገደልሽው ይኸውልህ ልንገርህ እኔ አባቴን ልንገርህ እዚህ ቤት አንቺ ነሽ አባዬን የገደልሽው አልገደልኩትም ምን እያደረግሽ ነበር አንቺ ውጭልኝ አባቴን የገደልሽው አንቺ አባቴን አልገደልኩትም አንተ ምን ምስጥር እያወክ ነው ውጡልኝ ቁጭ በይና ልንገረው ውጡልኝ በቃ ሁለታችሁ መናገር ይችላል ይኸውልህ ዝም በል በቃ ዝም በል የምትፈልገው ሀብት ንብረት ነው በቃ ቤት ለመውረስ ብለሽ የገደልሽው አባት ቤት ለመውረስ ገንዘብ ለመውረስ ውርስ ለመውረስ ነው አይደለም አባቷን የገደልሽ ቤቱን በፍቃዱ ነው የፈረመልኝ እኔ ግን አይደለም ምንድነው ቆይ ምንድነው እያልክ ያለው ነገር ይኸውልህ እሷ ነች የገደልሽ አንተ እስከዛሬ ይሄን ቆይ እስኪ አንቺ አፍሽ ዝጊ ምንድነው ያለው ቤት የራሴ ያረጋለሁ ብላ ለመውረስ ብላ አባቷን ገደለችው እርግጠኛ ነህ አው እርግጠኛ መረጃ ምንድነው መረጃ አሳያለሁ ምንድነው መረጃ አሳያለሁ በፈለኩ አሳይኝ እኔ አይደለም አሳይኝ አልገባህም እንደዛ አይደለም አሳያለሁ መረጃ አለ አንቺ በማልቀስ ለማተለል እንዳትሞክ ደምን አታፊው እሺ እንደዛ አይደለም አሳይኝ መረጃውን ይኸውልህ
እኔ በዚህ ሰዓት ከጓሮ በመስኮት እያየሁ ነበር። እሺ አባቷን አፍና ነው የገደለችው። አፍኛው አይደለም ትቀባጥሪያለሽ እንዴ? ዝም ብለሽ አንቺ ቆይ ምን አድርጎሽ ነው እንደዚህ? ንገሪ። እያየሽ ነው ወይ? ተመልከች። ተረጋጊ። ቆይ ንገረኝ። ነይ ተረጋጊ። ቁጭ በይ። ቆይ ተረጋጊ። ምንድነው የማየው? ቆይ በቃ ይሄ ነው ምንድነው የማየው? ቆይ ንገረኝ። እና ቆይ ምንድነው የማየው? ታረቃቅሻል። ይሄ ምንድነው? እያየሽ ምንድነው? ቆይ ምንድነው? እና ምንድነው? ቆይ ተረጋጊ። ቆይ እንደዛ ይነገር አናውራ። ምንድነው ታዲያ? ቆይ ታውኝ ነው እንደዚህ ነገር አስችሎሽ አባዬን ቆይ ምንድነው? እውነት ቆይ ምንድነው? አባቴን ወደዋለሁ እኔ አባቴን አልገደልኩትም። እና ቆይ ምንድነው ቪዲዮ? ቆይ እንደዚህ ያረሽ ቆይ ተው እናንተ። ምንድነው ታዲያ ቪዲዮ? እኔ አይገባክም ብነግርህም አይገባክም። በቃ እኔ አባቴን ሰው ፊት አላወርደውም። ምን ማለት ነው? አይደለም አንቺ ነሽ አይደለ? አይደለም አንቺ ነሽ እያየሁ ነው በትራስ ስታፈር አይደለሁም። አፍኛው አይደለም። እና ምንድነው? አፍኛው አይደለም። ምንድነው ታዲያ? ቆይ ንገሪኝ። ለሶሽን ተይና ንገሪኝ። ትሰሚኛለሽ? አይገባክም ብነግርህም አይገባክም። ምንድነው? ቆይ አይገባክም። ንገሪኝ። አባቴ ንገሪኝ እያልኩሽ ነው። የዛን ቀን የሞተ ቀን ገሌን ታጥቤ ከሻወር እየወጣሁ ነበር። እሺ ሻወር ወጥቼ ክፍሌ ገብቼ ልብሴ ልቀይር ስል ማንም የለም። በሩን ከፍቶ ገባ። ደንግጬ ልብስ ተከናነብኩኝ። ከዛ አባዬ ምንድን ነው ስለው በሩን ቆለፈው። አባ ምን ፈልገህ ነው? ልብስ ለብሼ ስመጣ እናወራለን ስለው ፈቃደኛ አይደለም። አባቴ ሊደፍረኝ ሞከረ። ምን ሊደፍረኝ ሞከረ። ከዛ በኋላ ገፋሁት። ስገፋው ወደቀ። ሲወድቅ ያልጋው ጫፍ መታው። ምርጫ የለኝም። በሰዓቱ ትራስ እያስተካከልኩለት ነው። የሞት አልመሰለኝም። የወደቀ እኔ ጋፍጄ ስጥለው የሆነ ነገር መጥቶ ትራሱን የሳተ መስሎኝ ትራስ እያስተካከልኩለት ነው እንጂ እያፈኩት አልነበረም። እየዋሸች ነው። ከዛ አልጋው ጫፍ መጥቶት ነው ቦታ አውቀሽ ነው እና አውቀሽ ሆን ብለሽ ነው ያለው። አይደለም እኔ አባቴን አልገልም። እኔ ከአባቴ ጋር ያለኝም ፍቅር አውቀዋለሁ። ፍሽ የሞከረው አታፍሪም አንቺ እንደዛ ስትይ? ግን አባትሽ በሞተበት ሰሞን ይሄ ወረቀት ለማጻፍ ሞከርሽ? አላረኩም። ይሄንንም የተቀበልኩት ከንስሐ አባቱ ነው። ንስሐ አባቱ ናቸው የሰጡኝ። እኛ የት ሄደን እኛ እያለን ሁሉንም ነገር አንቺን ደግሞ ሊደፍርሽ ብሎ ከዛ ደግሞ ኑዛዜ ወረቀቱን እንድትወስጂ ያደረገሽም እሱ ነው። አንተ ይሄንን ይዘህ ነው? ነግሬ ካለው ሲጀመር ለአንተ ነግሬ ካለው አባቴ ሊደፍረኝ ሞክሮ ነበር። ከዛ ድንገት አልነገርሽኝም? ነግሬ ካለው አልነገርሽኝም? እኔ አላውቅም። እቶሽ ነግሬ ካለው እኔ አላውቅም። እንደገደልሽው ብቻ ነው የማውቀው። እኔ አልገደልም። ቆይ አንተስ ቆይ ይሄን ያህል ድራማ መስራት ለምን አስፈለገ ታዲያ? እሺ እውነቱን የምታውቅ ከሆነ ወይ ወደ ሕግ መውሰድ ወይ ደግሞ ምን ላድርጋት? ቤት አትቀመጥም እያልኩ አይደል እንዴ? ነጋ ወደ ቤት አትመጣም። በቃ ጠዋት ወደ ውጭ ትወጣለች፣ ማታ ትገባለች። ስለዚህ ቪዲዮን እየተጠቀምክ ያለው አንተ እንደፈለክ ለመሆን ለማስፈራሪያ ማለት ነው። እሺ ቆይ አንቺ እኛ ጋር ስትመጪ ተበዳይ ሆነሽ ነው አይደለ? አዎ። እኔ ግን አባቴ ልኮፍክ ፈልጌ አይደለም። እናት ገፈትረው ነው የወደቀውን የራሴን እየተከላከልኩ ነው። አወቅሽም አላወቅሽም ይሄ ነገር ወንጀል እንደሆነ ታውቂያለሽ አታውቂ? አውቃለሁ። አንቺ እኮ መኖር ትችያለሽ እኮ አባትሽም ሳትገይ እኮ መኖር ትችያለሽ። ቆይ እሺ በመሀላችሁ ያለውስ ነገር ምንድን ነው? ቆይ እናንተ ቅድም አገባታለሁ ምንድን ነው ቆይ የምትለው? አንተስ ምንድን ነው በሁለታችሁ መሀል ያለው? ለሷ እኔ ፍቅረኛ ነች ማለት እሷስ አይመለከተኝም ስለሱ። ምን ማለት ነው? አይመለከተኝም ስለሱ አታውራኝ። በቃ ገዳይ ነች እሷ፣ ወንጀለኛ ነች። ማነው ፍቅረኛ? እህቴ አትበኝ። እኔ እህትሽ አይደለሁም። የአባቴ ገዳይ እህቴ ሊሆን አይችልም። እኔ በቃ አገባታለሁ። እሷ ሲጀመር ከእሷ ጋር ነው እየኖርኩ ያለሁት። አሁን ቤቱን እና ቆይ ሴት ይዞ ቤት መምጣት ለምን አስፈለገታል? የእጅሽን ታገኛለሽ። ከማይሆኑ ሰው ከመዋል ከእሷ ጋር ብኖር ይሻለኛል። እንዴ ሴቶችን ይዘህ እየመጣ አይደል? የተለያዩ ሴቶችን ይዘህ ትመጣለህ አይደል? ምን አገባ? በገንዘቤ በቤቴ ምን አገባ? ይመለከታል እንዴ? የፈለኩት ነገር ባረግስ? ምን አይነት እብደት ነው የምታወሩት እዚህ ቤት? የለፋውበት ገንዘብ የለፋውበት ቤት እኮ ነው። ምን አይነት ግራ አጋቢ ናችሁ? ቆይ አንተ እሷን በሕግ አግብተህ እየኖርክ ነው
ከእህቷ ጋር ደግሞ እየማገጥክ ነው። ምን እሷ ምን ታውቃለች ሲጀምር ስለትዳር? ቆይ ለምን እንደዚህ ታደርጋለህ? ወደዛ ምን ማለት አንተ ምን አገባህ? ቆይ ጥፋትም አጥፍታለች። አዎ አጥፍታለች። እንደዚህ አድርጋለች። ጠቦት ምንድነው ያጠፋው? ነው እንዳግብቼ የምኖረው እንዴ? የ3 ዓመት ሚስት አይደል? ለምን የ10 ዓመት አትሆን? ምን አገባኝ? አይመለከተኝ። ቆይ አንተ ቆይ አሁን ይሄ ማንነት አባቷ ከመግደሏ በፊት የነበረ ነው በኋላ ነው? ድሮም ነበረ እንደዚህ? ድሮም ግንኙነት አላችሁ የድብቅ? ተናገር። ነበረኛው ድሮም በድብቅ ትገናኙ ነበር? ቆይ አንተ ለምንድን ነው የምትጠይቀኝ? ምን አገባህ? ይመለከታል። እኔ ብጠይቅሽም ብቻ መልሽልኝ። አልመለስልህም። በጣም መጥፎ ሰው ነሽ። ኧረ እባክሽ። ቆይ እኔ ሲጀምር አንቺስ? እኔ እኮ እንዳንቺ አባቴን አልገደልኩም እንዳንቺ። ለምንድን ነው ማልለው? ምንድን ነው ተናገር። እኔ እሷ ከድሮም ፍቅረኛ ነች። እሷም ማግብቼ እየኖርኩ አፍቅራት ነበር። እና ለምንድን ነው ታዲያ ከሷ ጋር መሆን ያስፈለገ? ከሷ ጋር አትሆንም? መብቴ ነው እንደፈለኩ ነው እንዴ? ምን ማለት ነው መብቴ ነው ማለት? ቆይ አንተ ለምን ታስጨንቀዋለህ? ይሄው ወንጀለኛዋን ያስካት አይደለ? በቃ አሁን የአባቴን ገዳይ አስወጣልኝ። በቃ አርሳሊ እሷን ይዘህ ወደ ህግ መውሰድ ሲጀመር የትም ህግ አልሄድም። ትሄጃለሽ። ሰው ገለሻለሁ እንጂ በግድሽ ነው የምትሄጂው። ወንጀለኛ እኮ ነሽ። እኔ ሁሉም በቃ እሱን ነው ይወስናሉ። ከኛ ጋር ጨርሳል። በቃ አለቀ። ስለዚህ ቤት የሚያገባሽ ነገር የለም። ይኸውልህ አዳምጠኝ። በሰዓቱ አባቴ እንደዛ ከሆነ በኋላ መጀመሪያ የደወልኩት የአባቴ ንስሐ አባት ጋር ነበር። ምክንያቱም ሌላ ምንም አማራጭ የለኝም። ስለዚህ እሳቸው መጡ። ያለውን ነገር አስረዳቸው። አባቴ በስርዓቱ ተቀበረ። ከዛ ቀጥታ ወደ ፖሊስ ጣቢያ እንሄድ ነው። እኔ እንደናንተ አይነት ሰው አይደለሁም። ፖሊስ ጣቢያ ሄድን። ያለውን ነገር ሁሉ በስርዓት አስረዳቸው እና በቃ በነፃ ለቀቁኝ። ካላመንክ መሄድ ትችላለህ። ኧረ እባክሽ። እሱን እኔ ሁሉንም ነገር ማጣራት ባለብኝ መንገድ አጣራለሁ። ስለናንተ ነው አሁን ላይ ማወቅ የምፈልገው። ሁሉንም ነገር ብትነግሪኝ ይሻልሻል። አንቺ ምንድነው የምነግርህ? እሺ ቆይ ለምን አገባህ? እሷን አግብተህ እሷ ፍቅረኛ ከሆነች ለምን አስፈለገ በዚህ መንገድ መሄድ? ለምን እሷን አላገባህም? ማለት እኔ እሷ ጥሩ መስለኝ አገባኋት። ከሷ ጋር ፍቅረኛ ሆነ እንዴት ታገባኛለህ? በቃ አገባሁሻ። ከዛ ወንጀል ፈጠርሽ። ቆይ እንዲያገባሽ ስትፈልጊ የነበር አንቺ አይደለሽ? እኔ ፍቅረኛ እኮ ነው። የኔ የሆነ ነገር ሁሉ ስለሚያምርሽ አይደል? እሱና አንቺ አብራችሁ እንደነበራችሁ ነው ያውቃለሁ። አይ አታውቂም። አላውቅም። ኧረ ምን ነው ውሸትሽ በዛ። አብረሽን አይደል የምትኖር እንዴ? ያማችኋል እንዴ? እንዴት ነው እህቴን ከባሌ ጋር የምጠረጥረው? እንዴት ነው? እኔ እህትሽ አይደለሁም ሲጀመር። እህትሽ ቢሆን አንቺ አባቴ ነግሪኝ ነበር አይደል? ሰምኛለሽ? አንቺን እኮ ነው እያልኩ ያለሁት። ሰምኛለሽ? ምን ሳወራሽ ስሚኝ። ልታስፈራራኝ ነው? ምፈራ መሰለህ? እቺ ልጅ እህትሽ ናት። እህቴ አይደለችም። እሺ አንቺ ፍቅረኛሽ የሆነ ሰው ሌላን ሴት ያውም አንድ ቤት ውስጥ የምትኖሩ ሴትን ሲያገባ ለምንድን ነው ዝም ብለሽ ያየሽው? ማለት መስማታችን ለምንድን ነው ዝም ብለሽ ያየሽው? ሌላ ሰው ሲያገባ ያንቺ ፍቅረኛ ከሆነች ሰው እሷ የሰራችው ስራ የራሷ ምክንያት ይኖራታል። ምን ሰራው ነው እዚህ ጋር? አንቺ የሰራሽው ነገር የለም? ምንድነው የሰራሁት? ንገሪኝ። እሺ አንቺ ፍቅረኛሽ ከነበረ እኔን ሲያገባ ለምን ዝም አልሽ? ማለት አሰሚም እንዴ? ምን ማለት ነው? ማለት አንቺ በመልክሽ በውበትሽ ልክ የእናቴና የአባቴን ፍቅር እንዳሳጣሽኝ የኔ የሆነን ነገር መውሰድ እንደምትይ ስለማቅ ነው ዝም ያልኩት። ሰማኛል አይደለ? ሁላችሁም ወንጀል ውስጥ ነው ተዘፍቃችሁ ያላችሁት። ማን እኔ ምን አልኩ? ትሰማኛለህ? ምንም ወንጀል የለም። ወይኔ ቤት መበስበስ የማትፈልግ ከሆነ እውነቱን ተናገር። ምንም ማለት ምንድነው? ቆይ ከሷ ምን ፈልገህ ነው ሌላ ፍቅረኛ እያለ እሷ ማግባት የተፈለገው? ለምን ከሷ ነው እህቴ? በቃ ከሷ እኔ ቤት እዚህ ቤት ለመውረስ ጥጓት እንዴ? ሀብቱን ፈልገህ? ሀብት ፈልጊ ነው። ሀብቱ እኮ እሷ ጋር ማለት እሷ ለምን በሷ መምጣት ያስፈልጋል? እሷ ማነች? እሷ ስለምትግባባ እሷ ማነች? ለአንቺ ማነች? እህቴ ናታ። እህትሽ አይደለም። እሺ ደስ ይበልሽ። አይደለሽም ግን አባቴ ለእኔም ለሷም ነው አይደል ያወረሰ? ምን አወረሰት? ምንም ለአንቺ አላወረሰም። አንቺ አታለሽው። ለአንቺ ምን አለሽ? ገለሽ እኮ ለምን ያገባኸኝ? እንደዛ ከሆነ ምንድነሽ አንቺ እዚህ ቤት? ምንም አይደለሽም። አሁን ተረጋጊ። ሰሚኛለሽ? እናንተም ደግሞ አንቺም ምንም ቢሆን የሰው ነፍስ ማጥፋት ወንጀል ነው። መሄድ እንችላለን። መሄድ ያለብሽን ትሄጃለሽ። ችግር የለውም። እኔ ሄድ። እናንተም ደግሞ ትዳር ላይ ትዳር 80 ያለ ይሄን ስራ መስራታችሁ ወንጀል ነው። ሪከርድም አለባችሁ።
ሰሙኛላችሁ አይደል? ለዚህ ነገር ትጠይቃለህ። ታጠፋለህ። አሁን ሪከርድ ምናምን ትላለህ እንዴ? እናለን ሳትወድ በግድ ታጠፋለህ እንዴ? ታጠፋለህ። ምንድነው ማጠፋው? ሪከርድ ምናምን ትላለህ እንዴ? ካሜራ ይዘውጣ እንዴ? ይዘውጣ ካሜራ አስወጣልኝ። የት ነው የምወጣው እንዴ? ልቀቀኝ። የት ነው የምወጣው? ያማችኋል እንዴ? አንቺም ትሰሚኛለሽ? ወንጀል ነው። አንድ የገዛ እህትሽ ሆነ እንደዚህ ሆና እያለች እንደዚህ ማድረግሽ ወንጀል ነው። ለዚህም ትጠየቂያለሽ። እሺ እንግዲህ ክቡራን ተመልካቾቻችን እያያችሁት ነው። ሁልጊዜ በምርመራችን ብዙ ታሪኮች ወደኛ መጥተው ስናጣራ ያላሰብነውም ነገር ያጋጥመናል። በዚህም ደግሞ ዛሬም ከመጣንበት ከተነገረን አስበን ከመጣን ታሪኮች ብዙ ነገር ተቀያይሮ አግኝተናል። ለዚህም ደግሞ እሷ ምን ያህልም የኛን እርዳታ ፈልጋ መታም ቢሆን በዚህ ነገር ላይ እጇ ወንጀል ላይ እንዳለ ስለደረስንበት ወደ ህግ መውሰድ ግድ ይለናል። መሄድ እንችላለን። ሄጄ ነው የመጣሁት። እኔ ሄጃለሁ። በቃ እኔ እንደ ኃላፊነት ሁሉንም ነገር እንዲጣራ ማድረግ አለብኝ። እነዚህም ደግሞ ሄደው በህግ መጣራት ያለበት ነገር ይጣራል። አብራችሁን ስለቆያችሁ አመሰግናለሁ። ተነሽ አንቺ ተነሽ፣ አሰጣት። አንቺም ተነሽ፣ ያዢ ወረቀቱን ተነሽ፣ ያዟት።